ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን እንደምን ቆያችሁ? ከሀገር ውስጥ እስከ ዓለም አቀፍ ለእናንተ ይሆናሉ ያልናቸውን አንኳር ጉዳዮች መራርጠን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ከያዝናቸው አንኳር ጉዳዮች ውስጥ ከሰሞኑ የጄኔራሉ መጥፋት ብዙዎችን ያሳሰበ ቢሆንም በብላት ብቅ ቢሉም የውስጥ እማኞች እንደሚሉት ከሆነም በቀጣይ የሚደረገው አዲሱ ወታደራዊ ሹመትም ነገሮችን ከወዲሁ አመላካች እንደሆነ ነው እየተገለጸ ያለው። በተለይም ደግሞ በአማራ ክልል ካለው ጦርነት ጋር በተያያዘ በተደጋጋሚ መረጃዎችን ለታጣቂ ኃይሉ ያደርሳሉ በሚል የሚጠረጠሩት ጄኔራል አሁን ላይ ሊተኩ እንደሆነ የውስጥ እማኞች ገልጸዋል። ከኛ ጋር ስትቆዩ እኒሁ ጄኔራል ማናቸው? የሚተኳቸውስ ማን ነው? የሚለውን በሰፊው የምታዳምጡ ይሆናል። ሌላኛው አንኳር ጉዳይ የአሜሪካ መንግስትን ማስጠንቀቂያ ተከትሎ የአውሮፓ ህብረት በሰሜን ኢትዮጵያ ያለው ሁኔታን በትኩረትና በስጋት እየተመለከቱ መሆኑን የአፍሪካ ህብረት፣ የአውሮፓ ህብረትና ካናዳን ጨምሮ መቀመጫቸውን አዲስ አበባ ያደረጉ የምዕራባውያን ዲፕሎማቶች ማስታወቃቸው ህወሓት ላይ ጫና ፈጥረዋል። ይህ ክስተት ህወሓት ላይ ጫና ከመፍጠርም ባለፈ በተለይም ደግሞ ጽምዶ ተብሎ የሚጠራውን ጥምረትም ውሃ የቸለሰም ምናልባትም ይህ ስምምነት ከተከናወነ ህወሓት ከጽምዶ ስምምነት ራሱን የሚያገልበት አንጻራዊነትም ሚዛኑ ወደ ፋኖ የሚያመራበትን ክስተት የሚፈጥር መሆኑን ብዙዎች ከወዲሁ እየተናገሩ ነው። የኦሉሴጉን ኦባሳንጆ የቀድሞ የናይጄሪያው ፕሬዝዳንት የአፍሪካ ቀንድና የአፍሪካ ህብረት ልዩ ልዑክም መልእክትና እንደዚሁም በአዲስ አበባና በመቀሌ እያደረጉት ያለውን ጉዳይ የአውሮፓ ህብረትም እና ካናዳን ጨምሮ በሰፊው እየተከታተሉ ይገኛሉ። ማስጠንቀቂያም ለህወሓት አባላት ተናግረዋል። ከዚሁ ጋር በተያያዘ የድሮን ጥቃቱም ተጠናክሮ ቀጥሏል። ወታደራዊ ኢላማዎችም እየተመቱ ነው። አብረን ስንቆይ የምታዳምጡን ይሆናል። ሌላኛው ጉዳይ በተለይም ደግሞ በዓለማችን ላይ እንደዚህ አይነት እጅግ አሳዛኝና አስደንጋጭ ክስተት ሲያጋጥም ይህ ለመጀመሪያ ጊዜ ወይም ደግሞ ከፍተኛ ቁጥር ያለው ሰው በጎርፍ ሲወሰድ መነጋገሪያ ነው። ይህ ክስተት እንዴት ተከሰተ? ካለው ከመሬት መንቀጥቀጡ ጋር ተያይዞ ይህን ያክል ቁጥር ያለው ሰው በመቶዎች የሚቆጠሩት የገቡበት አልታወቀም። ጎርፍም በልቷቸዋል። በሰፊው ተመልክተነዋል። ሌላው አሜሪካን የሚመለከት ይሆናል። ወደ አሜሪካ ሀገር ለመግባት የሚያስቡ የትኛውም ሀገር ዜጋ አሁን ላይ የቪዛ ጥያቄያቸውን ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይዘውት ቁጭ ብለዋል። በተደጋጋሚ በፍርድ ቤቶች በሚያጋጥማቸው ክርክር ከስደተኛና ስደተኛ ጠል የሆኑት ፕሬዝዳንት ዶናልድ ትራምፕ ሽንፈትን ምክንያት በማድረግ አሁን ላይ ማድረግ የሚችሉትን ነገር የየትኛውም ሀገር ዜጋ ይሁን ግለሰብም ቪዛ ማግኘት የማይችልበትን ሰዎች ግን ኤምባሲዎች ገብተው ላልተወሰነ ጊዜ ቀጠሮ የሚይዙበት አሰራር መዘርጋቱን ነው የተነገረው። ምን አይነት ውሳኔ ይተላለፋል? እነዚህ ሰዎችስ በቀጠሮ ገንዘባቸውን ከመበላት ያለፈ ምን ትርፍ ያተርፋሉ? የሚለውን በሰፊው ተመልክተነዋል። አብራችሁን ቆዩም። አብረን ስንቆይ በሰፊ የምንመለከተው ይሆናል። በቀዳሚነት ከያዝነው ጉዳይ ውስጥ በተለይም ደግሞ የቀድሞ የናይጄሪያው ፕሬዝዳንትና የአፍሪካ ቀንድና የአፍሪካ ህብረት ልዩ ልዑክ ኦሉሴጉን ኦባሳንጆ በቅርቡ በአዲስ አበባና በመቀሌ መካከል የጀመሩትም አዲስ የንግግር ጥረት በተለይም ደግሞ የአሜሪካ አምባሳደር በኢትዮጵያ ማሲንጋ ከቀናት በፊት ጉዳዩን በትኩረት እየተመለከቱት እንዳለ ህወሓት ወደ ስምምነት እንዲመጣና ቅድመ ሁኔታ ብሎ ያስቀመጣቸው ጉዳዮችን ወደ ጎን በማድረግ ለሰላም ትጥቅ እንዲፈታ በሰሜኑ የሀገሪቱ ክፍል ላይ ያጋጠመውን ድርቅ ምክንያት በማድረግ ለተጎዱ ሰዎች የድጋፍ የሚደረግበትን ሁኔታ እንዲያመቻች የሚል አጭር መልእክት ማስተላለፋቸው ይታወቃል። ይህንኑ በተመለከተ ደግሞ የአውሮፓ ህብረት በዛሬው ዕለት ባወጣው መግለጫ የአውሮፓ ህብረት እንዲሁም የአፍሪካ ህብረት ካናዳን ጨምሮ መቀመጫቸውን አዲስ አበባ ያደረጉ የምዕራባውያን ዲፕሎማቶችም ይህንኑ የአሜሪካ
አምባሳደር ማሲንጋን መልእክት በሚያጠናክር መልኩ ጠንከርና ቀጠን ያለ ትዕዛዝ ለህወሓት አስተላልፈዋል። ይህም ዲፕሎማሲያዊ ሽንፈትን በህወሓትና ለህወሓት ደጋፊዎችም ያከናነበም እየሆነ ነው። በተለይም ሰላምን አብዝቶ እየለመኑ እየተማጸኑ ለሚገኙና እንባቸውን ወደ መሬት እያፈሰሱ ፈጣሪያቸውን ለሚለምኑ የትግራይ እናቶች መልካም ዜናም ሆኖላቸዋል። ሰላም ለሰው ልጆች ሁሉ እንደተባለ ሁሉ የአፍሪካ ህብረት፣ የአውሮፓ ህብረት፣ ካናዳን ጨምሮ አሜሪካ ህወሓት ነገሮችን ወደ ጎን በማድረግ ያለምንም ቅድመ ሁኔታ ወደ ንግግር እንዲመጣ ከዛም ባለፈ ደግሞ በሰሜኑ የሀገሩ ክፍል የተከሰተውን ድርቅና ረሃብ ለማስታገስ ሲባል ለዜጎች ተገቢውን ድጋፍ እንዲያገኙ የሰብአዊ ድጋፍ እንዲደርሳቸው ቅድመ ሁኔታ እንዲሰጥ ሲል አሳስበዋል፣ ማስጠንቅቀዋል። በተለይም እነዚህ ሀገራት መካከልም ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አይርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቫኒያ፣ ስፔን፣ ስዊድን ይገኙበታል። በተጨማሪም የካናዳና የኖርዌይ የዩናይትድ ኪንግደም ጥሪውን ካቀረቡ ሀገራት መካከል ሲሆኑ የአፍሪካ ህብረት ልዩ መልእክተኛው ኦሉሴጉን ኦባሳንጆ በቅርቡ የትግራይ መዲና መቀሌ ያደረጉት ጉብኝትን እንደ መልካም አጋጣሚ ተጠቅሞ ነገሮች ወደ ሰላም መምጣት አለባቸው፣ ካልሆነ ግን የሚያጋጥመው ክስተትም ሆነ ቀጠናዊ ውጥረት እጅግ ከፍተኛ ነው፣ ይህንን ደግሞ በአግባቡ መረዳት ያስፈልጋል ያሉ ሲሆን ለረሃብተኞችና በተለይም ደግሞ በድርቅ ለተጠቁ ወገኖች በኤልኒኖ የከባቢ አየር ለውጥ ምክንያት የተከሰተውን ረሃብም ማስታገሻ ይሆን ዘንድ የሰብአዊ ድጋፍ የሚደረግበትን መንገድ መፍጠር ቅድሚያ የሚሰጠው ጉዳይ ነው። በህይወት መቆየት አነጋጋሪ ሁነት ሆኗል ሲሉም አስጠንቅቀዋል። ክቡራትና ክቡራን አድማጮቻችን በተለይም ደግሞ ከወታደራዊ ሹመቶች ጋር የተያዙ ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በተለይም ላለፉት ወራቶች ያክል በመከላከያ ሚኒስቴር ውስጥ ሰፊ ማብራሪያና መግለጫን ሲሰጡ ከቆዩና እንደዚሁም ደግሞ በንግግራቸው በብዙዎች ዘንድም ከሚወደዱት መልከ መልካሙና እንደዚሁም አመለሸጋ እንደሆኑ የሚነገርላቸው ሌተናንት ጄኔራል አበባው ታደሰም በቀጣይ ጊዜያቶች ውስጥ የምክትል ኢታማዦርነት ሹሙን ሊነጠቁ መሆኑን ነው እየተዘገቡ ያሉት። በተለይም የኢትዮጵያ አምባሳደር በኬንያ የሆኑት ጄኔራል ባጫም የአምባሳደርነት ሹመታቸውን በክብር ከተሰናበቱ በኋላ ወደ ፌዴራል መንግስት ወይም ወደ ኢትዮጵያ መምጣታቸውን የተገለጸ ሲሆን በሰሜኑ የሀገሪቱ ክፍል እየተካሄደ ካለው ጦርነት ጋር በተያያዘ ለፋኖ መረጃ ያደርሳሉ ተብለው የተጠረጠሩ በርካታ ከፍተኛ ወታደራዊ መኮንኖች ውስጥ አንዱ ጄኔራል አበባው ታደሰ በመሆናቸው ምክንያት በቀጣይ ለሚደረጉ ውጊያዎችና ጦርነቶችም ጄኔራል ባጫ ደበሌ ታማኝነቱን ቦታ አግኝተው ምክትል ኢታማዦር ሹም ሊሆኑ መሆኑን እየተዘገበ ይገኛል። ሁነቱን በቀጣይ የሚታይ ነው የሚሉት ወታደራዊ ምንጮቹም በተለይም ከዚህ ሁኔታ ጋር በተያያዘ ጄኔራል ባጫም መሾማቸው ምናልባት በሰሜኑ የሀገሪቱ ክፍል ያለውን ጦርነትስ ያበርዳል ወይስ ያስቀጥለዋል? እንደተባለው መረጃ የሚሰጡት ጄኔራል አበባው ነው ወይስ ሌሎች ጄኔራሎች አሉ የሚሉትን በአግባቡ የሚመልስ ይሆናል። አንዳንድ ወታደራዊ ምንጮች እንደሚሉት ከሆነ ግን ይህንን ለፋኖ መረጃዎች ከማድረስ ጋር በተያያዘ ሁነኛ የሆኑ ማስረጃዎች በፌዴራል መንግስቱ በኩል መኖራቸውንና ይህንን ማስረጃም ምናልባትም የስልጣኑን ዝውውር ለማድረግ እንደ መልካም አጋጣሚ እንደሚጠቀሙበት ነው እየተዘገበ ያለው። ክቡራትና ክቡራን መስከረም 30 በሚመሰረተው አዲስ መንግስት ውስጥም ይህ ነገር ይፋ ይደረጋል ተብሎ ይጠበቃል።
ወደ ሀገረ አሜሪካ አመራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከስደትና ስደተኞች ጋር በተያያዘ የያዙት አቋም አሁንም ወይ ፍንክች ሆኗል። በተለይም በፍርድ ቤቶች አንድ ጊዜ በመወለድ የሚገኝን ዜግነት ሲያስቀሩ፣ ሌላ ጊዜ ደግሞ ዜጎቹ ወደ አሜሪካ ከመምጣታቸው በፊት ማሟላት ያለባቸውን የቪዛ ጉዳዮችና ሂደቶችን ዋጋ ከፍተኛ ሁኔታ ሲጨምሩ፣ የቱሪስትና እንደዚሁም የተማሪዎችን የቆይታ ቪዛ ሲያስተካክሉ የሰነበቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ሁሉ ጣጣ በየትኛውም ሀገር የሚገኙ ኤምባሲዎችም የትኛውንም ስደተኛ ወይም ደግሞ የቪዛ ፕሮሰስ እንዳያከናውኑ ትዕዛዝ ማውረዳቸውን ነው የተገለጸው። በተለይም 75 ሀገራትን ጠቅሶ ኢትዮጵያንም የጨመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያም የትኛውም ዜጋም ወደ አሜሪካ ለመምጣት ቪዛውን ማመልከት ይችላል፣ የቪዛው ፕሮሰስ ግን ላልታወቀ ጊዜ እንዲራዘም ሲሉ አሳስበዋል። ይህም ሁኔታ ከዜጎች መንቀሳቀስ መብትና ከሰብአዊ መብት ግደባ ጋር በተያያዘ ተቃውሞ ቢገጥመውም ፕሬዝዳንት ዶናልድ ትራምፕ ግን ይህንን ማድረጋቸውን ፋይናንሻል ታይምስ ዘግቧል። የዓለማችን ልብ ክፉኛ የተሰበረበት አደጋ በኔፓል ተከስቷል። ኔፓል ምን አጋጠመ ለምትሉት አትሊስት ወይም ደግሞ በትንሹ 160 ሰዎች መሞታቸው የተረጋገጠ ሲሆን ወደ 500 የሚጠጉት የገቡበት አልታወቀም። ከዚህ ውስጥ የኔፓልን ሰንሰለታማ ተራሮች እንደዚሁም ወንዞችና ሸለቆችን ሲጎበኙ የነበሩ የተለያዩ ሀገራት ዜጎችም በዚሁ የጎርፍና የመሬት መንቀጥቀጥ አደጋ የገቡበት አልታወቀም። በኔፓል ያጋጠመው የጎርፍ አደጋ ባለ 4 ፎቅ ህንፃዎችን ሳይቀርም ወደ አመድነት የቀየረ አንድ ህንፃ ሳይሆን ወደ 67 የሚጠጉ ህንፃዎችን እንዳልነበሩ ማድረጉን ነው እየወጡ ያሉ መረጃዎች የሚያስረዱት። በቻይናና በኔፓል ድንበር አካባቢ በደረሰው በዚህ የጎርፍ አደጋ በተለይም ፖሊስ የጥበቃ አባላትን ጨምሮ እንደዚሁም ቱሪስቶችና ከ500 በላይ የሚሆኑት እስካሁን ድረስ የገቡበት አልታወቀም። ከነዚህ ቱሪስቶች ውስጥ ከፍተኛውን ቁጥር የሚይዙት የእንግሊዝ፣ የአሜሪካ፣ የህንድና የማሌዥያ ዜጎችም በዚሁ የጎርፍ አደጋ መወሰዳቸውን ነው የተዘገበው። ክቡራትና ክቡራን፣ በኔፓል የደረሰውን የጎርፍ አደጋን በተመለከተም እንደ ኢትዮጵያ ቱዳይ የተሰማንን ሐዘን እየገለጽን ፈጣሪ ከእንደዚህ አይነት መዓትም ይጠብቀን ስንል መልእክታችን እንቋጫለን። ክቡራትና ክቡራን፣ ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁን ደግሞ በኮሜንት ገጻችን ላይ አድርሱን። በድጋሚ ስላዳመጣችሁ እናመሰግናለን።